ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። ልማትን የሚያረጋግጥና ወጣቶችን ተጠቃሚ የሚያደርግ ፖሊሲ ያለው የፖለቲካ ፓርቲ ለመምረጥ መዘጋጀታቸውን በማዕከላዊ ጎንደር ዞን የቆላድባ ከተማ ወጣቶች ተናገሩ። ወጣቶቹ በሰባተኛው ጠቅላላ ምርጫ ድምጽ ለመስጠት የሚያስችላቸውን የምርጫ ካርድ አውጥተው ምርጫ የሚካሄድበትን ቀን እየተጠባበቁ መሆኑንም አስረድተዋል። ማርታ አዱኛ ተጨማሪ ዘገባ አላት። ምርጫ የዲሞክራሲያዊ አስተዳደር ቁልፍ ጽንሰ ሀሳብ የሚረጋገጥበት ዜጎች በሀገር ጉዳይ ላይ አሻራቸውን የሚያስቀምጡበት ሂደት ነው። ጠንካራ ሀገረ መንግስት ለመመስረት በሚያስችላቸው ሰባተኛ ጠቅላላ ምርጫ ለመሳተፍ የምርጫ ካርድ ወስደው ምርጫ የሚካሄድበትን ቀን እየተጠባበቁ መሆኑን በማዕከላዊ ጎንደር ዞን የቆላድባ ከተማ አስተዳደር ወጣቶች ተናግረዋል። ስሜ ትሞርቅ አድማስ እባላለሁ። የቆላድባ ከተማ የ02 ቀበሌ ነዋሪ ነኝ። እንደ ዜጋ የምርጫ ካርድ ወስጃለሁ። ይሆነኛል፣ ይመጥነኛል ወይም ደግሞ ሀገሬን ያስተዳድርልኛል የሚለውን ለመምረጥ ዝግጁ ነኝ። ካሌብ ቀለም ወርቅ እባላለሁ። የቆላድባ ወጣት ነዋሪ ነኝ። ሰላማዊ ዲሞክራሲያዊና አግባብነት ያለው ምርጫ ማድረግ ይጠበቅብናል። ነገ እኛም ሀገርን የመምራት የተሻለ ስራ የመስራት እቅድ የሚኖረን ሰላማዊ ዲሞክራሲያዊና አዋጭ ምርጫ ሲካሄድ ስለሆነ እንደ ወጣት እኛም መምረጥ ግዴታችን ነው፣ ህገ መንግስታዊ መብታችን ነው። ወጣቱ ማህበረሰብ ደግሞ ሰላማዊና ዲሞክራሲያዊ ምርጫ እንዲደረግ የበኩሉን አስተዋጽኦ እንዲያደርግ እመክራለሁ። ስሜ ወደሬለሽ ላቀው እባላለሁ። በማዕከላዊ ጎንደር ቆላድባ ከተማ አስተዳደር 01 ቀበሌ ነኝ። ምርጫ ለአዲስ ሀገር ወሳኝ በመሆኑ የተነሳ የምርጫ ካርድ አውጥቼ ግንቦት 24 7ኛ ሀገራዊ ምርጫ ተዘጋጅተን ለመምረጥ ተዘጋጅተን እየጠበቅን ነው። የሚመርጡት ፓርቲ ሰላምና ልማትን የሚያረጋግጥ ወጣቶችን ተጠቃሚ የሚያደርግ መሆን እንዳለበትም ወጣቶች አንስተዋል። ትግስት መሰረት እባላለሁ። ምርጫ ካርድ አውጥቻለሁ። የሚመራኝን የምፈልገው መንግስት ለመምረጥ መጀመሪያ ሀገር እንደ ሀገር እንዲቀጥል ምርጫ አስፈላጊ ነው። ዲሞክራሲያዊና ሰላማዊ የሆነ መንግስት እንዲኖር መንግስት አስፈላጊ ነው። ወጣቶች ሰላም የሆነ ነገር ያስፈልገናል ብዬ አስባለሁ። ወጣቱ ብዙ ጊዜ ስራ ፈላጊ ነው። ከትምህርትም ከተለያዩ ሁኔታዎችም ራሱን ነጻ አድርጎ ከሱስም የሚውልበት ነገር ይፈልጋል። ስለዚህ ቀጣይ 5 ዓመት ሀገራችንን የሚያስቀጥለው መንግስት ለወጣቱ የስራ እድል እንዲፈጥር የወጣቱን ሀሳብ በተለያዩ ነገሮች በመደገፍ ውጤታማ እንዲሆንና ለሀገር እድገት ወጣቱ እንዲሰራ የሚያበረታታ መሆን አለበት። ወጣቶች የሚመርጡትን ፓርቲ ለመለየት የሚያግዛቸውን መረጃ በተለያዩ አማራጮች እየተከታተሉ ስለመሆኑም ተናግረዋል። ሶሻል ሚዲያ መከታተላለሁ። እያንዳንዱ ፓርቲ ራሱን እንዲመረጥ ይቀሰቅሳል። እኔ ደግሞ እንደ ራሴ እንደ ዜጋ የምመርጠውን ፓርቲ ራሴ ያውቃለሁ። በቂ የሆነ መረጃ አለኝ። ሀገሬን የሚመራው ወይም እኔን ይመራኛል ብዬ ማስበውን ቀጣይ 5 ዓመት ያስኬድልኛል የሚለውን ፓርቲ ለመምረጥ ራሴ ያውቃለሁ፣ ዝግጁ ነኝ። ያው ወጣቱ በተለያየ ሚዲያ ስለ ምርጫ እውቅና ስላለው በመገናኛ ብዙሃንም ማህበራዊ ድረገጾችም እውቅና ስላለው ከዛ እውቅና ተነስቶ ለሰላሙ ራሱ አካል ስለሆነ ዋነኛው የማህበረሰብ ክፍል የሚባለው ወጣቱ ስለሆነ በዚህ የራሱን አስተዋጽኦ እንዲያደርግ ወጣቶች ምርጫው ሰላማዊ ሆኖ እንዲጠናቀቅ የበኩላቸውን አስተዋጽኦ እንደሚወጡም ጠቁመዋል። የዜጎችን የቴክኖሎጂ ክህሎት ለማሳደግ ኢትዮ ኮደርስ ስልጠናን ተጠናክሮ እንዲቀጥል የበኩሉን ድርሻ እየተወጣ እንደሚገኝ የጎንደር ፖሊቴክኒክ ኮሌጅ አስታወቀ። ቃል ኪዳን ኃይሌ ዝርዝር ዘገባ ይዛለች። ዓለም ወደ ዲጂታል ዘመን እየተሻገረ ነው። ይህንን ለውጥ በትክክል መጠቀም ከተቻለ ዲጂታል ዓለም ለሰዎች ትልቅ እድል ይዞ መጥቷል። የኢትዮ ኮደርስ ስልጠና የዜጎችን የቴክኖሎጂ አጠቃቀም ክህሎት እንዲጨምር በማድረግ ከሀገር ባለፈ ዓለም አቀፍ ተወዳዳሪና ተመራጭ እንዲሆኑም ያግዛል። በዚህም ዜጎች ያገኙትን የቴክኖሎጂ እውቀት በመጠቀም በበይነ መረብ ስራ የመፍጠርና ሌሎች አማራጭ የስራ እድል ለመጠቀም ያግዛል። የጎንደር ፖሊቴክኒክ ኮሌጅ ዲን ተስፋሁን መኮንን ዜጎች ከኢትዮ ኮደርስ ስልጠና ስለሚያገኙት ክህሎት ሀሳባቸውን አጋርተውናል። ጥሩ የተባሉ የዲጂታል ክህሎቶች ናቸው። እነሱም አንድሮይድ ፋንዳሜንታልስ በተለይ ከዚህ ከሶፍትዌር ዝግጅት ጋር ተያይዞ ትኩረት አድርጎ ስልጠና የሚሰጥ ነው።
ሁለተኛው ዳታቤዝ ወይም ዳታ ሳይንስ ፋንዳሜንታልስ። ይሄ በተለይ ለተቋማት በጣም መሰረታዊ የሆነ ክህሎት ሊሰጥ የሚችል የክህሎት ዘርፍ ነው። ከዛ ባሻገር ፕሮግራሚንግ ፋንዳሜንታልስ የተለያዩ ፕሮግራሞችን ፕሮግራም ለማድረግ በተለይ ፕሮግራሚንግ ላይ ትኩረት አድርገው የሚሰሩ ወጣቶች ሊኖራቸው የሚገባ ክህሎት ነው። የመጨረሻው አርቲፊሻል ኢንተለጀንስ ፋንዳሜንታልስ ነው። ኮሌጁ ዜጎች የኢትዮ ኮደር ስልጠናን እንዲያገኙ እየሰራ መሆኑን ነግረውናል። እንደኛ ኮሌጅ ወደ ከ400 በላይ አሰልጣኞችና ሰራተኞች አሉ። ከ90% በላይ ሰርቲፋይድ ናቸው። ሁለተኛ ሰልጣኞቹም እንደዚሁ በተለይ ነባር ሰልጣኞች አብዛኞቹ ሰርቲፋይድ ናቸው። ከ1300 በላይ ነባር ሰልጣኞች አሉን። ሰርቲፋይድ የሆኑበት ሁኔታ አለ። በዋናነት አዲስ ሰልጣኞችንም በዚህ አመት ግንዛቤ ፈጥረን ወደ ስልጠና እያስገባን ያለንበት ወቅት ነው አሁን ያለው። የዲጂታል ቴክኖሎጂ በትምህርት፣ በንግድ፣ በጤናና በመንግስት አገልግሎት ዘርፎች ውስጥም ለውጦችን አምጥቷል። የኢትዮ ኮደር ስልጠና ተቋማት ተወዳዳሪ እንዲሆኑ የሚያስችል ነው ያሉት ዲኑ፣ ለዚህም ከሚመለከታቸው ባለድርሻዎች ጋር እየሰራ መሆኑን ገልጸዋል። ከሌሎች የከተማችን ሴክተር መስሪያ ቤቶች ለኢትዮ ኮደርስ ስልጠና ፍላጎት ያላቸው ተዘርዝረው እየተላኩልን በአንድ በኩል የአሰልጣኞች ስልጠና እየሰጠን የተለያዩ ተቋማት ራሳቸውን ችለው ስልጠና እንዲሰጡ ምቹ ሁኔታ እየፈጠርን እንገኛለን። በሌላ መልኩ ደግሞ ኮሌጁ ጋር መጥተው የኮምፒውተር ላቡን በመጠቀም የኛ ፎካል ፐርሰኖች አሰልጣኞች እያሰለጥኑ ያሉበት ሁኔታ እንገኛለን። ዓለም የዲጂታል ችሎታን የሚፈልግበት ጊዜ በመሆኑ ወጣቶች የክህሎቱ ባለቤት መሆናቸው ከሀገር አልፎ በዓለም ደረጃ ተወዳዳሪ ሊያደርጋቸው እንደሚችል ተመላክቷል። የጎንደር ዩኒቨርሲቲ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ለሚገኙ ህሙማን የአይን ሞራ ግርዶሽ ሕክምና እየሰጠ ነው። ዩኒቨርሲቲው ከአጋር አካላት ጋር በመሆን ከ600 በላይ ለሚሆኑ ህሙማን ሕክምናውን እየሰጠ እንደሆነም ተጠቁሟል። አምሳሉ አሞኜ ተጨማሪ ዘገባ ይነግረናል። በግንዛቤ ማነስ በባለሙያ እጥረትና በኢኮኖሚ ችግር ምክንያት ታክመው መዳን የሚችሉ የአይን ህመሞች ለእይታ መጋረድና ለከፋ ጉዳት ምክንያት እየሆኑ ይገኛሉ። ከነዚህ መካከል አንዱ የሆነው የአይን ሞራ ግርዶሽ ብዙውን ጊዜ በእድሜ መግፋት ምክንያት የሚከሰት ቢሆንም በወቅቱ በሚደረግ የቀዶ ጥገና ህክምና መዳን እንደሚችል የዘርፉ ባለሙያዎች ያረጋግጣሉ። ይሁን እንጂ በርካታ ዜጎች የመታከም እድል ሳያገኙ ለዓመታት በጨለማ ውስጥ ለመኖር ይገደዳሉ። በዞኑ የቃብትያ ሁመራ ወረዳ ነዋሪው አቶ አለሙ ገብረስላሴ አንደኛው ናቸው በአደጋ ሁለተኛው ደግሞ በእድሜ መግፋት ምክንያት ማየት ተስኗቸው ለ6 ዓመታት ያህል ሳይታከሙ መቆየታቸውን ተናግረዋል። ዛሬ ግን ባገኙት ነጻ ህክምና ዳግም ብርሃን ማየት ችለዋል። እየደከመሽ ሄደሽ የባሰችው እቺ ናት። የባሰች የተመቻችው እንኳ ቀን ቀን ታያለሽ፣ ማታ ማታ ደግሞ አታዩ። ድህነት ያዘ ወደ ህክምና ለሄድኩም 6 ዓመት ሁለት አይናችን ያያል ነው። ይሄ ህክምና ስለደገልና እናመሰግናለን። በወልቃይት ሆስፒታል ህክምናውን እየሰጡ የሚገኙት የጎንደር ዩኒቨርሲቲ የአይን ህክምና ትምህርት ክፍል ኃላፊ ዶክተር ታረቀኝ ውለታው ህብረተሰቡ የአይን ሞራ ግርዶሽን በወቅቱ በመታከም ሊከሰት የሚችለውን አይነ ስውርነት መከላከል እንደሚገባው ያስረዳሉ። አንድ ሰው የአይን ሞራ ግርዶሹን በጊዜ ካልታከመ ሊሆን የሚችለው በጣም እየዘገየ ሲመጣ ሌሎች አይን በሽታዎች ሊያመጣ ይችላል። ለምሳሌ እንደ አይን ግፊት፣ ግላኮማ ሊያመጣ ይችላል። የአይን መቆጣት ያመጣል እና በጣም በተዘገየ ቁጥር ታክመው የማይድኑ ሌሎች አይነ በሽታዎችን ሊያመጣ ይችላል ማለት ነው። ስለዚህ ከብዙ አንጻር የአይን ሞራ ግርዶሽ በጊዜ መታከም አለበት ማለት ነው። አካባቢው በሰሜኑ የሀገሪቱ ክፍል ተካሂዶ በነበረው ግጭት ምክንያት የጤና መሰረተ ልማቶች የተጎዱበት መሆኑን ከግምት ውስጥ በማስገባት ዩኒቨርሲቲው አገልግሎቱን ቦታው ድረስ ሄዶ ለመስጠት መምረጡን የፕሮጀክቶች አስተባባሪው አቶ ሰማልኝ አበው ገልጸዋል። ከ6600 ሰው በላይ ሌታ ተካሂዶ ከዛው 631 የአይን ሞራ ግርዶሽ ቀዶ ጥገና ያላቸው ሰዎችን አግኝተናል። ስለዚህ ይሄኛው ለቀዶ ጥገናው ማዕከል ይሆናል ብለን አስበን ነው የመጣ ነው ማለት ነው። በአማራ ክልል ሁሉም ቦታዎች እንሄዳለን። ይሄኛው ደግሞ እንደሚታወቀው በነበረው የጸጥታ ችግር ምክንያት የማህበረሰቡ ከጤና አገልግሎትም ሆነ ከሌሎች አገልግሎቶች የተገለለ ነው ማለት ነው። ወደኛ አካባቢ ሲመጡ እንደምታውቁት አሁን ከትራንስፖርቱ አንፃር ከሌሎችም አንፃር ከቦታው ምርቀት አንፃር ይሄኛውን ቦታ ከዚህ አንፃር ነው የመረጥ ነው። የማህበረሰቡን ችግር ተረድተው ህብረተሰቡ ለዚህ እድል ተጠቃሚ እንዲሆን ለተባበሩ አካላት ምስጋናቸውን ያቀረቡት የዞኑ ጤና መምሪያ ኃላፊ አቶ ስማቸው ግደይ ናቸው። ከኛ ጋር በቅርበት በመስራት በጣም የበኩሉን አስተዋጽኦ እየሰራ ይገኛል። ስፔሻሊ በለዚህ ካምፔን ደግሞ የሆስፒታሉ የአይን ክፍል ደግሞ ትልቅ ኮሚትመንት ወስዶ
ይሄን ካምፔን እዚህ እንዲካሄድ ያደረገበት ሁኔታ ነው ያለው። ኤምቲአይም ለዚህ የሚያስፈልጉ ግብአቶች እና ባጀት የሚያስፈልጉ ባጀቶችን በማገዝ በመደገፍ በማስተባበር ያደረገው ማስተዋጽኦ ከአንድ ሂውማኒታሪያን የሚጠበቅ ነውና በዚህ አጋጣሚ ማመስገን እንፈልጋለን። በአሁኑ ወቅት ለዘላቂ አይነ ስውርነት ከሚዳረጉ ምክንያቶች መካከል የአይን ሞራ ግርዶሽ ቀዳሚውን ስፍራ የያዘ በመሆኑ መሰል የሕክምና ዘመቻዎች ተጠናክረው ሊቀጥሉ እንደሚገባ ተመላክቷል። የተከበራችሁ ተመልካቾቻችን ለአብሮነታችሁ ከልብ ያመሰገንን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁኖቹን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረኩ። ወደ ዋናው ስቱዲዮን መልሳችሁ ጤና ይስጥልኝ።